እንግዲህ እንደውም ጸሎት ምን እንደሆነ ታውቃለህ። ይቅርታ በእውነታው ፈጣሪ ያለ ጊዜ ይፈታል። ግን ደግሞ በጣም አመሰግናለሁኝ ዳንዬ። መልካም ጊዜ ሆነላችሁ። እንገናኛለን። ልጅን የምትወደው ነው ታስብሎት ችግር የለም። ደህና አሁን የምፈልግ ነገር አለ በመጨረሻ ፋሚሊ ማለት ነው። ይሄን ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ። ዛሬ ደስ የሚል ነገር አለ። ኦኬ ይኸውላችሁ እውነቱን ሊያወራ እኮ ትንሽ ነው የቀረው። ምንድነው ያለው? እውነቱ ከወጣ አብርሽ ከሩታ ጋር ይሆናል ወይ? እሺ ብሎ አልጠየቃትም። አልሰማችሁ? እውነቱ ከወጣ ብሏል እኮ። እሺ እውነቱን ተናገሩ፣ ጥፋቷም ይሄን አድርጌያለሁ አንተን ለመመለስ ነው ብላ ከሆነ እሺ ይሄ ነገር እውነቱን ከተናገርን ያብርሽ ወደ ሩታ ይመለሳል ወይ ሲላት ምን አለች እሷ አይመለከተኝም እንደማይፈልጋት እየነገራት ነው። አይገባችሁም ወይ? በሌላ ቦታ ስለሌለ ነው አስገባሽ ነበር ግን ሞልቷል ገስት። ይሄ በራሱ እኮ መልስ ነው። በቃ አየሽ እነሱ ጋር እንትኑ እንዳለ ያውቃሉ። አየሽ ነገር ወደኛ ይመለሳል ወይ አለ እኮ በግልጽ ነው የተናገረው። ከነገርን እውነት ከወጣሽ አብርሽ ይመለሳል ወይ ወደ ሩታ አላየሽ? ባለጌ ማለት ነው። ደግሞ የሙዚያ አነጋገር ራሱ ሄርሜላና አብርሽ አንድ እንደሚሆኑ ነው እያመላከተች ያለችው። ሄርሜላን ይፈልጋታል መሰለኝ እሱ ልጅ። ለምን ሁሉ ቤት እየሄደ ያስቸግራት ነበረ። ለምን ያስፈራራት ነበር እንዴ? የምር እሱ ምኞት ነው ባይዘው ማለት ነው። ዛሬ ማለት ነው በቡዜ ንግግር ሄርሜላ ነፃ ወጣለች። በቡዜ ንግግር ምን እንዳለች አልሰማችሁም? ሄርሜላ የአብርሽን ደህንነት ስትፈልግ ከኛ ጋራ ስትተጋ ስትለፋ የነበረች ሴት ናት። ግን እናንተ ዞራችሁ ሌላ ነገር አላችሁ። ሄርሜላ ንጹህ ሴት ናት። አለቀ በቃ። ምን ፈልገው ይሄን ነው አይደለ? በቃ ንጹህ ነች። ግን አብርሽ ያናደደኝ ነገር ልንገራችሁ። አብርሽ በጣም ያናደደኝ ነገር ምንድነው? እሱ እውነቱ እነሱ ጋር እንዳለ ያውቃል። እነሱ እንዳሰማሙት ያውቃል። ግን ደግሞ የወንድሙንና የልጁ እናት ስለሆነች ብቻ ኃጢአት ሰርተው ማለፍ የለበትም። ለምን እነዚህ ልጆች ንስሐ ይግቡ። አለቀ በቃ። ጥፋታቸው ይነገር። ማያምኑ ብሏታል እኮ ዛሬ ያለውን አልሰማችሁም እንዴ? ዳኒ ተዋት በቃ መቼም አታምንም አለ እኮ። አታምንም ብሏል። ስለዚህ እነዚህ ልጆች ማለት ነው እግዚአብሔርን ዝም ማለት አይደለም። ለምን ነው ታውቂያለሽ? ነገ በነገ እያደገ ነው የሚሄደው ይሄ ነገር ገባሽ አይደለ? ነገ ህይወቱን ከመግደል ነፍሱን ከማጥፋት እቺ ልጅ ወደ ኋላ አትልም። ለምን መሰላችሁ? ልጅን ስትቀጡት ትንሽ ጥፋት ሲያጠፋ ተው ካላላችሁት ነገ ሌላ ጥፋት ይደርባል። ለምን ዝም ተብሏል አይደለ? ዝም ተብሏል። ስለዚህ እቺ ልጅ አሁን እሷ እስካላወጣችሁ ተብሎ እኔ በራሱ ጊዜ ይወጣል እንዲህ የሚባል አማርኛ የለም። እንደ ኦዲየንስ መታሰብ አለበት። እዚህ ጋር በሱ ምክንያት ታመመ ተብሎ እያለቀስን የነበረን ሰዎች አቁን እየፈለግን ያለን ሰዎች አለን። ስለዚህ ጥፋታቸው ካላመኑ ድረስ እነሱ ጥፋቱ እንደሆነ ቡዜ ታውቃለች። ለምን የዳነበትን ታውቃለች። በምን እንደዳነ ታውቃለች። ስለዚህ ጥፋቱ ምን እንደሚሉ ንገርሽ በቃ አላመኑም አይደል? ምን መባል እንዳለበት ታውቂያለሽ? ትክክለኛ ጥፋቱ እናውቃለን። መረጃ አለ ሞልቷል እኮ ለዛ ነው አንድ ነው ትክክል ወላሂ አይደለም። ትናንትና ማታ እስከነቨርስ ካስ ያመጡላቸው እምቢ ካሉ ጥሩ መረጃ አስረዳሽኛ። ወላሂ ለአብርሽ ብቻ አይደለም ይቅርታ የሚጠይቁት እግዚአብሔርን ለኦዲየንስ ጭምር ነው ይቅርታ ጠይቅ ያለባቸው። አዎ ለምን እነሱ ጠብቁ። አሁን ይኸውልሽ ኤፍሬም እና ሩታ እርስ በርስ ሳያውቁ እውነቱን አውጥቶ ይቅርታ ካላሉ ጠብቁ። አብርሃም ወደኛ ይመለሳል የሚለው ነገር ውስጣቸው ያስገቡና እውነቱን ነው የሚያወጡት። ፈቲና አስገቢያት ኢንሻአላህ። እንትን ቪዲዮ ገዝተ ሞልቶ ነው ውዴ። በፍቃደኝነት የሚወጣ ካለ አስገባ። ቆይ እኔ ልውጣልሽ። እሺ አስገቢያት። አራውሪ ውዴ እኔ እወጣለሁ። እሺ ስለዚህ ማለት ነው እኔ ሆነም ቀረም አብርሽና ሄርሜላ አንድ ነው የሚሆኑት። ግን እኛ እውነቱም እንዲወጣ ብለን ካልን ደግሞ እዚህ ጋር እርስ በርስ አሁን አጣርፏቸዋል። እኔ እንትና ራሱ የሚያወጣ ነው ይመስለኝ። ተይ ሩታ ሩቅ አትጂ። ወንድምየው የገዛ ወንድምየው እንዳደረገው ራሱ ነው የሚናዘዘው ብያለሁ። ቆይ ወደ መጨረሻው ወደ ማልቀስ ያደረጋት ደግሞ ሙና ነው። እኔ ይሄን ነገር እውነት መስላችኋል እንዴ? ነው ዝም ብሎ ድራማ የሰሩብን ነው? ወደ መጨረሻው እውነት ነው ወይስ ድራማ የሰሩብን ነው? ነገሩኝ እኮ ላዩቱም ወደ መጨረሻው ምናምን ሲል አለቀሰች። ሩታ እንደማልቀስ አለችና
እልክ እኮ ነው ሐረካት አሳየች። እሷ ምንድነው ሄርሜላን ለማሸነፍ ሄርሜላን በቃ እንጂ እውነተኛ ፍቅር ይዟት አይደለም። እሷ ያንን አገልግል የመሰለውን ሴቱን አስቀምጣለች። ልትበቀለው ነው። ትክክል ልትበቀለው ነው ማለት ነው። እንግዳማ እና ቤቲን ግቤን ይወጣልሻል ነው ዳውሬ እና የሄርሚ ደጋፊዎች ልፍስፍስ አትሆኑ። በቃ የሚመጣውን ነገር መጋፈጥ አለባችሁ። እኔ የሚደገፉት ዛሬ ማለት ነው። እኔ ነግራችሁ ኡዴስ ዛሬ እርቅ ወርድ ያሉ የሆነ ቤት ገብቶ ይኸው እኔ እዚህ ላውጣላችኋለሁ ማለት ነው። እርቅ ይወጣ ምናምን ያሉ ነበር። ይኸው ብቻ ይሄ ጉዳችሁ ያየው ነበር እኮ ማለት ነው። ልናገር እንትን አላስገባለኝ ክብር የሌላችሁ እንደዚህ ያደረጉ ነበረ ማለት ነው። እነዙ 4 ሰዓት ምናምን ላይ እርቅ ተወስዶ ነበረ። በቃ እንዳሰድቡ ምናምን ከሰዓት እናተንና ምንም ይያሉ ነው። ተቦልክ ያለው ማሪ ልንገራችሁ፣ አንድ ጥያቄ ልጠይቃችሁ። የሄርሜላ ደጋፊዎችም የአብርሃም ደጋፊዎችም ልጠይቃችሁ፣ አቋም ይኑራችሁ። አብርሃምንና ሄርሜን ይዛችሁ የምትጓዙ ከሆነ አቋም ይኑራችሁ። አሳልፋችሁ ደግሞ አትስጡ ለሌላ ሰው። እኔ ሄርሜ ምን ሆነሽ አንቺ? አብርሃም እንኳን ቢተዋት እኔ አበደን እንዴ ምን ሆነሽ ነው እኮ ሁለቱንም ይዘን እነሱ አይጣሉም መቼም አንድ ናቸው። ግን እዚህ ጋር ያያችሁት እኛ ልጆች የእናንተ ልጆች እኔ ግን አያገባኝም። አሁንም እኔ አብርሃም ማንም እንዳይነካብኝ አልፈልግም። ሄርሜላ ማለት የምራታችን ማለት ናት። ካላስ ለነ ነገር አልፈልግም። እዚህ ጋር ያያችሁ አው ይሄ እንደዚህ አይነት ነው። ታዲያ ሄርሜላን ክብር የሌላችሁ ለየታችሁ ክብር የሌላችሁ ብዬ ቦልኳችሁ ጠይቃችሁ እሺ መልሱልኝ፣ በአላህ መልሱልኝ። ቆይ ሁለቱም የምትደግፉ ከሆነ ሁለቱን ነው እንጂ ይዛችሁ መሄድ ያለባችሁ። የሆነኛው ሲያጠፋ ተመለስ ብላችሁ ትናገሩታላችሁ እንጂ አሳልፋችሁ ለጠላት እየሰጣችሁት ነው። እንዴ ታዲያ ደጋፊነት የቱ ጋር ነው? የቱ ጋር ነው የምትደግፉት ታዲያ? ቆይ አብርሃም ሲያመጣት አይደለ እንደ ሄርሜላን የወደርናት እኮ ኦፍ ኮርስ እሱን አሳልፋችሁ ካለሷ አልወደድናትም። ስለዚህ አንድ ላይ ነው የምንወዳቸው፣ አንድ ላይ አንቦልን የፍቅር ጀማ ኡዴስሚ ይሰድባሉ ማለት ነው። ልጅ የሌለት እቺ ልጅ አይደለም ራሷ ልጅ ናት። ልጅ አለ ትባላለች ማለት ነው። እኛ ባናውቅ እሺ ችግር የለውም። እኛ ባናውቅ እሺ ችግር የለውም እኮ ብሉ። አሁን እኔ ባላቅ ምናምን ይኸው ልጅ አላት ማለት ነው። እኔ ግን አውቃታለሁ ሄርሜላ ስለማውቃት ሄርሜላ ዛሬ እኮ መታለች። በእናትሽ መታለች። በራሷ በዴቭ ቤት ስሙኝ። ሄርሜላ ለምን እንደመጣች ታውቃላችሁ? በየኮሜንቱ ሪፖስት ስታደርግ እየሄዱ አንቺ እግዚአብሔርን ትፈሪያለሽ? አንቺ ልጆችሽን በትነሽ ትዳርሽን በትነሽ መተሽ የሰውን ትዳር የምትበትኝ ማይሏት ነገር የለም። የሆነ ነገር ሪፖስት ካደረገች ሄርሜላ የኔ ውለታ በዝቶባችሁ እኮ ነው ወደዚህ የዞራችሁ አለቻቸው እኮ። ምን ጠፍቶባችሁ ነው የምትሏቸው? አሁን ደግሞ የምትሉት ነገር ጠፋና ልጅ አላት 2-3 ልጅ አላት ትላላችሁ አለች። ግራ የገባኝ አብርሃም ሊመለስ ነው ወይስ እንዴት ነው አዝማሚያው? እኔ አሁን በቃ ሌላው ነገር አይደለም። አብርሃም ምንድነው እውነቱን ለማውጣት ነው እንደዚህ እየሆነ ያለው? የሆነ ልቡ ግን የሸፈተ ነው የሚመስለው። እስኪ በልቡ አረተው ደስ አላለኝም። እኔ እንጃ ዛሬ ብቻ አረካቱ ልጁን አደራ አላት እኮ ለ3 ቀን እየሄደ ልጁን አደራ ማለት እንደዛ ካለ ልጅን እኮ ልጅ ነው እንዴ? ልጁን ካላለ ለምን አይልም? የግድ ልጁን መጥላት አለበት እንዴ? አሁን ሳስበው ማለት ነው እንዴ ገብቶ ልጆቹን አሳምኖ ሊወጣ ይመስለኛል። ጠብቂኝ አብርሃም እውነቱን ካላስወጣ ማለት ነው። አብርሃም አይደለም እውነት ዝም ካለ ፍሩ ብላለች እኮ እህትየው። ብዙም እኮ ተናግራለች። እሱ እንትን ነው ብላለች። ብዙም እኮ እንትን ብላለች። ዛሬ ራሱ እኮ ማለት ነው ለኤፍሬም ከገባው መልስ ሰጥቷለች። ልትሄድ ነው ሌላ ሀገር ማለትም ሌላ ቦታ ምናምን እሷ መቼ ልትሉ ነው ዛሬ ተነስታ የምትሄደው? ሄዳ ታውቃለች እንዴ? ሁሌ ፕሮሰስ ጨርሻለሁ። ፕሮሰሱ መቼ ነው የሚያልቀው? አያልቅም። የእሷ ፕሮሰስ እንደኛ የኛ ራሱ እንትን ይላል። በመዳም ቤት አብርሃም ምን እንዳለ ሻንጣም ኩቱት እኮ ነው የለመነች ሻንጣ እየገጠች ከተመለሰ ጥፊውን አፍቆት ነው ነው የምለው። አብርሃም ከተመለሰ ጥፊውን አፍቆት ነው በእውነት
እውነት በእናታችሁ አብራም እንዳትነኩት እዚህ ጋር አንቺ ተበላትቶ ያሟል እንጂ ምን ሆነሽ ነው እንጂ በስተት እንኳን በህልሙ ማያስብም ሄርሜላን ይመተው ተው እንኳን እሱ አይተዋት ይቅርታ ከዳኒ ጋር ዴቭራሱ እንትን ይሏል ዴቭራሱ አናግረዋለሁ ብሏል። አሁን ዳኒ ዛሬ አመጣው ስሚኝ ዴቭ ስለመጣበት ነው እርግጠኛ አትሁኑ። አንድ ወር ከምናምን ውዶች አንድ ወር ከምናምን ማለት ነው ከይሄ ሩታ ጋር ከሄርሜላ ጋር አልተገናኘም በሉ። አሁን ከሀገር ልወጣ ነው ብሎ እሱ እናትዬ በሚለው ከልጅቷ ጋር ፈታ ያለ ነው እናትዬ እና ከዛ ሩታ ደግሞ ወደኔ ተመልሷል ብላ ቀልቧን አሳርፋ ተንኮሏን ትታ ደህና እንቅልፍ ትተኛለች ማለት ነው። እሷም እዚህ ጋር አይዲ እንዳሰጡ ምንም ቢሆን የልጅነት አይደል እና ሰላም እንቅልፏን ትተኛ። ለምን ሄርሜላ ጋር ሄደ ተመለሰ ያለች ለልጁ እንኳን ጡንጦ መስጠት ያቃታት ስለሆነ በሰላም ልጇን ይዛ በፍቅር ትተኛ። እኔ ከሀገር ልወጥቻለሁ ብሎ እሱ ደግሞ ከዓለሚቷ ጋር ዓለሙን ይገጫል ማለት ነው። እናቴ ያቺ ከቀዩ አሻንጉሊት ጋር ከጎን ያለችው እሱ ከሌላ አቅፋለሁ ያለቻት የለችም እዛ ፈታ እያለ ነው እሱ። እናትዬ መች ስራ አጥተው ጭራሽ ታውኩት አላት እኮ ሩታን ላስጨነኩሽም ይቅርታ አላት እኮ እናቴ ደህና እንቅልፍ እንድተኛ። አይዋ እኮ ማስታገሻ ነው የሰጣት ማለት ነው። መርቴ ወንደል አዋ እንደ ሄርሜላን ሄናል ከራቀ አብርሃም ታዲያ ለሩታ ትልቅ ነገር እኮ ነው። ትልቅ ታምር ነው። መርቴ ነው ማለት ነው። እና ደህና እንቅልፏን ትተኛለች እሷ። ሁለታችንም አልመረጠም እሱ መንገዱን ሄዷል። እኔ እሱ እስኪመጣ ከልጄ ጋር ላጣጥም ብላ ዓለሟ ትገጫለች። ያለበለዚያማ በጭ ብሎ ብሄር እሷን የሚፈልገው ነገር እየበላ እየነዘነዘኝ በምን ላግኙ ነው? ሰላሙን ነው መነሳው። በነገሩ አንቺ ወንድ ልጅ ሰላም ነው የሚፈልገው። ያንቺና የኔ እይታ አንድ ነው። ወላሂ ሰላም ነው። አንቺ ወንድ ልጅ ሰላም ይፈልጋል ከምንም በላይ ደግሞ ሰላምና ቤት ውስጥ ምግብ አያያዝ ምግብ አበላል እናቴ ደህና አርክተሹ ምግቡን ከሰጠሹ ከሞላ ወንድ ልጅ በቃ ክብር ከሰጠሹ ወላሂ ለምን ምንም ዱንያ አይኖረው ትልቅ ሀብት ነው ለሱ ክብሩ። እናቴ ሄርሜላ እንኳን እኛ አውርተን አይደለም እንዲሁም እያሳየችን ነው እኮ እኛ ገብተን ባላችንን እንዴት እንደምንከባከብ እያሳየችን እኮ ነው። በጥፊ ኧረ ሄርሜላ ብልጥናት ምን ሆነሽ ነው አለች እኮ ቤተሰቤ እናቴና አባቴ ያላቸውን ፍቅር ነው ላንተ መስጠት የምፈልገው አለች እኮ ወላሂ ምግቧን እየሰጠችው ደህና ክብር ከሰጠችው ማለት ነው። ለምን 10 ልጅ አትወልድም? ያቺ 10 የወለደችዋን አያስታውስም ልንገርሽ አይደለም አንድ ልጅ ወንድ ልጅ በጣም ሰላሙን ይፈልጋል። ደግሞ ሄርሜላ ልጅ አላት ለሚሉት ማለት አፋቸውን አስይዛቸው በእናታቸው። ያ ቃል አራሱ በእናትሽን ያ ቃል አባትዬ ያውቃል እኮ እሷ መልስ ሰጠች። እሱን መልስ የሰጠችው አንድ አለ ይብላ ያስቸገረ ሰው አለ። እሱን መልስ ሰጠችው። ግን ወፈረ ነው ግን ወፈረ በጣም አልወፈረም። ይንሰማ ዛሬ እንትን ነው መሰለኝ የሚጠጣው ይሄ እንትን ምንድነው አብሽና በሶን ነው ያንገጨገጨ ያለው እሱ ነው የበሰለ መጣ። አረ በጣም ሆነ ዛሬ ሰውነቱ በጣም ደግሞ ዛሬ ለበሰው እኔ መድኃኒቱ እንዳያሶፋፍሮ ፈራው። ናይ እንደዛ ይኸውልሽ አንዳንዴ ስታይልሽ ስትቀይሪ እንደዛ ይሆናል እኮ ስታይልሽ ስትቀይሪ ድሮ እኮ ሄርሜላን ብላ መጣች እኮ አንቺ ሩታ በጣም ሄርሜላ እንደምቀናየት ምን እንደሆነ ታውቂያለሽ? እና አብርሃም በጣም ሄርሜላን እንደሚወዳት ያወቀችው ሩታ በምን መሰለሽ? እሱ ታሞ የሄርሜላን ጸጉር ተሰርታ የመጣች ቀን ዳኒ እንደውም እዚህ ጋር ሩታ እንትና ትፈልግሻለች ብሎ ሸኝቶ እትዮ ከሶፋ ላይ ዘሎ ያቀፋት ቀን ትዝ ካላችሁ ያን ቀን ዛሬ ሄርሜላ ከዚህ በፊት ጠፍታ የመጣች ቀን ተሰርታ አልመጣችም። ይሄን ጸጉሯ ዛሬ የተሰራችውን ጸጉር ማለት ነው እንደ ሄርሜላ ለመምሰል ነው እሱ ፊት ለፊት የታገለችው የታመመ ሰሞን ማለት ነው። አሳዘነች ወላ ያን ፎቶ የሩታ ደጋፊዎች ይኖራቸዋል በቺ ያን ፎቶ ሄርሜላ ይሄን አለው ለሩታ ስጋት የሆነችው ወላ ይሄን አለ ኮንፊደንስ ካለሽ አንቺ ባልሽን በብላት ትመልሻለሽ እንጂ በእንትንሽ አትመልሽም። እሷ ይሄን ያህል አብርሃም ለሄርሜላ ፍቅር እንዳለው አውቃለች ማለት ነው። ይሄን አሉ ስጋቷ ገብቶሻል። እና ተታበለች እኮ ቅናት እኮ ያሳብዳል። ድሮ ይመጡ ነበር ሰሞን ቅናት እኮ በሽታ ያሳብዳንም
ደግሞ ፀጉሩ የሚያምረው ወላሂ አሰራሩ ሄርሜላ ላይ ነው የሚያምረው። ሩታ ላይ የሚያምረው የዶሮ አያያዝ አይተሻለ። በበፊቱ ስምንት አያያዝ የነበረው እሱ ነው የሚያምረው በጣም። ኧረ ኮፒ ሊንክ አድርጉ ጋይስ። ሩታ ማለት ነው በጣም ማታ ነበረ ምናምን ከመረችው እንጂ ፀጉሩን ዝም ብላ አበዛችው። ክምር ሆነች። ዛሬ ራሱ ክምር ነው የሆነች እኮ እንዴ ታዲያ። ኧረ እንደ የራስ ፀጉር ይሻላል እኮ አነሳም ረጀም የራስም ይሄ እኮ መጥፎ ነው አሉ። አሁን ፉክክር አሉ ቤት ያዘጋላሉ። እሷ እኮ መጨረሻ ልጇን አስመጥቶ ዳዴስ ያስኬድ አስደረጋት። ፉክክር መጥፎ እኮ ነው በጣም ወላሂ። እንዴ ወይ አነሳር ወይ አስወደቃት እሷን። ልብስ እኮ ማች እያደረገች አሁን እኮ የእንትና ልብስን እኮ ነው እንትን የምታደርገው ራሱ እንትን ያለችው እንትን ማድረግ ጀመረ። አብርሽ ደግሞ ባህሪዋን ማለት ነው እናት አባቷ እንኳን ሩታን አያውቅም። አብርሽ በጣም ያውቃል ባህሪዋን፣ ምን ፈልጋ እንደዚህ እንደምትሆንም ያውቃል። ከሱ ጋር መሆን ሳይሆን ሩታ ሄርሜላን ለማናደድ እየተጠቀመች እንደሆነ ያውቃል። እንትን ብለዋለች ይዘ ካልመጣ ከቃንስታችኋል ከሩታ ቤት ገብታችሁ ብላ ሚሉ ጠፋባቸው። ሰምቻለሁ። ገነት ሸገር ገብታለች መሰል አዲስ አበባ እና የምታረገው ጠፋባቸው፣ የሚያረጉትን ጠፋባቸው፣ ይሁን ጠፋባቸው። እኔ ከወንድምዮ ነው እውነቱን ያወቁት። ወንድምዮ ተቀለበ የዛን ሰሞን አብርሃም የታመመ ሰሞን አምሮበት ምናምን አልነበር እንዴ? የሩታ ምግብ እየበላ እናትዬ የሩታ ምግብ እየበላ ያደላችሁ። እኔ ሶፋ ላይ ነው የምተኛው፣ ሩታ እና ትና አልጋ ላይ ነው የሚተኙት። ይሄ ቪዲዮ የጠፋ በእናትሽ የሩታ ሰዎች ግፈኞች ናቸው። የሄርሜላ ሰዎች እያመጡ ፊት ለፊት እየለጠፉት ነው። አብረው ምን ትንሳኤ አይቀርም ሲሏቸው ነበር። እኔ ያላውቅም እንጂ አስተፈርላ ላዝም አንቺ ወላሂ አሁን ፈርቶ ነው ሩታና ወንድምዮ ቢጣሉ ነገሩ ሳታቀም ሰው አትቀርም እያሉ ነበር። እንደው እሱ የሄርሜላ እንትና የያዘው እሱም ደግሞ ሰው የወንድሙ ሚስት አውዝ ቢላይ ህልሙ ሁሉ እኮ ሐራም ነው እኮ ልጁ እንጂ ደዛውም አንቺ ኒንጃ እንደዚህ ደንዝዛው ላጁ እኮ ነው የሚዝረከረከው። ሄርሜላ እዚህ የሚያወራው ሁሉ ይጠፋበታል እኮ። እሱ ግን ፍቅረኛ የለውም እንዴ? ኤፍሬም ፍቅረኛ የለውም። ማች ወንድነቱ ወንዶ ነው ማች ወንዶ ነው። ሴቶች አስለቅሰውት አንድ የወጣለት ሴት የለም። በፊት ነበረ፣ አሁን የለውም። አሁን ምንድነው ስራው? ሰው እየገባ ሰው ማጣላት። በባለፈው በነብሩ የሃይሚንና የብሩኬን ካላበታተነ ጠብቁ። ሰሞኑን ደግሞ ኧረ ተይ እባክሽ ገና ነው ይገባል። ጠብቁ። በረኪና ጠጥቶ ነው በእንትና የመጣ በትንሱ እንትን የመጣ በትንሱ ትዳር ገብቶ ነበር። በትንሱ ራሱ ማለት ነው። በዛ ጊዜ በረኪና ጠጥቶ አይደል? በሃይሚማ በፊት ገብቶ ነበር። አሁን እንኳን አይገባም። ይገባምሽ ነው እኔ እንጃ። ባላዛር እንትን ገብቶ እኮ ነበር። እሺ እና አላዛር ትዳር ነው። እኔ አሁንስ እያስጠላኝ ነው የነሱ ደግሞ ልጅቷ እንደ ሩታ የሆነ ግግም እያለች ትንሱ እኮ የሩታ ጓደኛ ናት። በነገራችን ላይ ወይኔ ለዚህ ነው እንደ ደረቅ የሆነች እህቴ ምናምን እያለች ስቶሪ ኢንስታግራም ላይ ምናምን ስቶሪ ሲደረግ ኧረ ስታስጠላ አንቺ። እሷ ደግሞ ቢስሚላ ነፍሰ ጥሩ ናት። እናትየውን እኮ አሳበደቻት እኮ ሴትዮዋ ድሮም ያበደች ናት። ሴትዮዋን አሳበደቻት እኮ ተደረገባት። ግን ጋይስ ማርያም እኔ ግራ የገባኝ ነገር ማለት ነው በዚህ ልክ መዋረድ ምን አመጣው? ግን ማለት ከዚያ እንደ ውጪ የሆነ ሌላ ነገር መስራት አይቻልም? ይሄ ዩቲዩብ ራሱ በጣም ግራ የሚገባው ያሳብዳሉ። ብሩ
መተታሁን የእውነት ውዴ ነው ያኔ ስልሽ መጥፎ ነገር ብቻ መስራት አይደለም እኮ ሌላም ነገር መስራት ይቻላል። ዩቲዩብ ላይ ብሩ እኮ ነው ብሩ በላብሻል ምንም ያህል ብሩ ቢሆን ይኸውልሽ ምንም ያህል ብሩ ቢሆን መልካም ነገር መስራት ይቻላል ማለት ያኔ ብሩ ግን እኔ እንደ አንዲት ሴት የአንዲት ሴት ልጅ እንትን ያሳዝነኛል። ገባሽ? የማይሆን ሰው ላይ ያረፈች ልጅቷ ብቻ እግዚአብሔር ይሁናት። ቻው በሉ። እሺ ነው ደቃ ውዴ የሩታ መተት ኤፍሬም ላይ ሳይኖር አይቀርም ምናምን እኮ ነው የምትል እሱማ አለበት ዛሬ እኮ ነው እሱ እንዴት እዚህ ላችኋል እንደ ሰራተኛ አጣዘው ነበር። በፊት የሩታ እህት ባሏ ጠንቋይ ቤት ሄዶ መጥቶ ሩታና አብርሃም አንድ ላይ ይሆናሉ ያለው። ቆይ ቦይስ ላረክ ስል ቲክቶክ ላይ ለምንድን ነው እምቢ የሚለኝ? በውስጥ መስመር እምቢ ይላል። አዎ እኔ እንጃ የሆነ ያልከፈተልሽ ነገር አለ ማለት ነው። አይዋ ከዚህ በፊት እኮ ማለት ነው የሩታ ወንድም እኮ ማለት ነው የሩታ ማታ ምን እንደሆንኩ እናንተ ሄርሜላ ነገር እንደዚህ ይዞናል። ምን ሆንኩልሽ መሰልሽ ውዴ? ከማታ 9 ሰዓት ነው እንዴ ተኝቼ ጠዋት ስነሳ ብነሳ 5 ሰዓት ተኩል ምን ልሁን ምን ዋጠኝ ሴትዮዋዬ ማለት ነው። ምን ላርገ ቁርስ ልስራ ቤት ላጽዳ ጭንቅላቴ ዞረብኝ አልኩሽ። ቶሎ እንትናች ረፈደብሽ? አዎ እንትን ይሄ እንትኑ ይጮሃል አይደለ? መኪናው መጥረጊያው የለም እሱን ትቼ እንድቹ ብቻ ነው የወለወልኩት። እንዲሁ ወልውዬማ መሆኑን ያጣውት ወይኔ አልኩ። ይሄ እንትናለሽ ልጆች ምናምን አለሽ? ልጆች አለሽ? አዎ እንዴ 4 ልጆች አሉ። እኔ ቆንጆ በጊዜ ተንግልቴ ትምህርት ቤት ይሄዳሉ። ትምህርታውን ደግሞ ትምህርት የለም እኮ አሁን እየተኙ ነው እንጂ የሚውሉት እንደ በፊቱማ ትምህርት ቢኖር አስበሽዋል አበዱ። ሴቲቱ ያጨርቅ ነበር የምጥለው። እኔ ደግሞ ማለት ነው ደስ ከሚለው አንዱ የኔ ደግሞ ማለት ታኝተው ነው ባልና ሚስቶች ብቻ ናቸው። 2 ናቸው። አሁን ደርሳለች ልትወልድ ደርሳለች። እናቷ ነው። አሪፍ ነው አንቺየው። እስካሁን እንግዲህ ፈጣሪ ያውቃል። ኧረ ቢሮ ከመጣመጥ ነው። ማናት ከላይ ገባችሁ ነው ማለት ላላ አልመጡም እንዴ? ቢመጡ ኖሮ ወጥቼ ነበር ማገኛቸው። አዎ በእናትሽ እቺ መተተኛ እንዴት አባቷ ይራቋት በእናትሽ። ያመቁ አንቺ እውነት እኮ መተት ከተደረገ ውዶቼ ቶሎም እኮ አይለቅም። እንዴት ለቀቀላሉ? አሁን እኔ አገሬ ላይ ሆነ ልጅ በጣም የሰውነት ሁሉ ከራው ላይ ረግፎ ተሳቆን ሄዳለው። የሱ እንዴት ከአንዳንድ ጭራሽ አምሮበት ደሞ እኮ የሌባ አይነ ደረቅ ታለቅሳለች። ደሞ ታስመሳለ ያዙ ኪሷ ውስጥ የሚሉት ምንም አላረገችበትም። ኪሷን እሱን ከሄደ በኋላ እየነካካች ነበር። ታለቅስ ሞክራለች። አረ ዛሬ ራሱ እኔ እንጃ ጋይስ እሱ ነገር አረ አላረገችበትም። ስልኳን ያየሁት እኔ ከኋላ ስልኳ ከኋላ አርጓል። ስለምትወደው እንትን ሱሪው ራሱ አልቆም ብሏት እኮ ሱሪዋን ከፍ እያረገች ነው። ሱሪው ራሱ ካስታ በነገር ከሳች እኮ ልጅቷ። አንቺ ወልዳ የመጣች ሰሞን ወፍራ አምሮባት የመጣችው ልጅ በነገር ከሳች። ይሄ ደግሞ ዊግ እንትኑን አልፈለግ እኮ በጣም ነው አይምሮ የሚነካው ታውቃላችሁ። ግን አልፈልግሽም የልጅሽ አባት ቀቢ ነው ከባድ እሱ ነው። አሁን ልጅቷን ጣሽ እያረገ ያለው መች በጣም ከባድ ነው። በጣም ቻው ቢሆን ይሄን አትፈልገውም። እልከኛ ነሽ ስትባል እልከኛ ሆና ቁጭ አለች። ሴት ስለያዘ ነው ከሷ ስለበለጠቻት የሚለው
እንዴት ነው ሙጭጭ ነው ያለችው እንጂ እኮ ማለት ነው እህልህ ወር ደግሞ ምናምን የሁላችንም ሲል ጸባይ እንደዛ ነው። ግን ሩታ ደግሞ ምንድነው አበዛችሁ። በቃ ሙጭጭ አለች ጋይስ ሙጭጭ። እርጉዝ ነኝ ያለች መጣች፣ እርግዝናው ዜሮ ሆነ። እልህ ይዟት ነው ራቁት ፎቶ ያዘች። በምን ተመልሶ ግራ ገባት እኮ ሄርሜላ እኮ በደቂቃ ውስጥ ነው ወደ ራሷ የመለሰችው። እሷ በምን ተመልሰው ወዴት ታርገው እንዴት ታርገው ግራ ገብቷት እኮ ነው ልጅቷ። ዛሬ መጣም እንደዚህ የምታወራ የጠፋባት ማንም ከጎኗ ነው። ዴቭ ምናምን አብርሃም ጋር ሆናለሁ ምናምን ብትል በጭራሽ ነው እንትን አይገቡም። አሁን ዴቭም እዚህ ውስጥ አይገባም። ማናት ሁሉም የአብርሃም ፋሚሊ ሩታን ምንም ያህል ያኔ ልጅ የተዋለደ ሰው ይለያይ ምን አይለያይ ምናምን ቢሉትም ቡዜም ምን እንደተረ አብርሃም ላይ ሩታ ምን እንዳደረገች ስለምታውቅ ጃን እንደማትፈጥ እርግጠኛ ነኝ። ዴቭም ደግሞ ባሆኑ ነገር እሷ ባታምንም ያውቀዋል። ስለዚህ ማንም ከሩታ ጋር እንዲሆን አብርሽን እንትን የሚገፋፋ ሰው አይኖርም። ወንድማቸውን እኮ አሳልፎ ላለመስጠት ነው እየታገሉ ያሉት እኮ። ካፋቸው ለማልጥ ምንም አልቀረም እኮ። እስቲ በምን ዳና አላት እኮ ኤፍሬም። በምንድን ነው ዳነው? ምንጩን ራሱ ለማወቅ እንዴት ነው ይሆናል? ለምን አያይም ነው አብርሽ ለምን አያይም ነው የምለው ቪዲዮ